ሻርፑን አውልቂ። እንዴ ታውቂያታለሽ አታውቂያት? ምን ሰራለሽ እዚህ? ምን ሰራለሽ ነው? በትክክል ሳትዋሺ ንገሪኝ እባክሽን። ጾታዊ ግንኙነት የጀመራችሁት በስንት ዓመትሽ ነበር? ያው በ15 ልይዝ ነበር። በእርግጥ ይሄን ነገር ባላወራው ደስ ይለኝ ነበረ፣ ግን ማወራበት ምክንያት አሁን አንድ የምታሳዝነኝ ልጅ አለች እዚህኛ ሰፈር እና ይሄ ሰውዬ እባክህ ምን አይነት ሰው እንደሆነ ስንቶቹን እኮ ሴቶቹን አባላሻቸው መሰለ። የዚች ልጅ ደግሞ በጣም ነው የሚያሳዝነው። አንድ ህፃን ልጅ ተሸክማ ራሱን መቆጣጠር ማይችል ህፃን ልጅ ተሸክማ ለስንት ዓመታት መሰለ እዚህ ሰፈር ላይ ስትሰቃይ የኖረችው። እንግዲህ ይሄ ሰውዬ እጁ ረጅም ነው። ከቀበሌዎች ጋርም ከፖሊሶች ጋርም ማይገናኘው ነገር የለም። እኔንም አራጣ በድሮኝ ነበረና ትልቅ ህንጻ መሳሪያ ነበር የነበረኝ። ምን መሰለ እና በአራጣው ምክንያት ይኸው አሁን የምታየው ነው ያለው የምታየው ምንም እቃ የለውም። በትክክል ሳትዋሺ ንገሪኝ እባክሽን። ጾታዊ ግንኙነት የጀመራችሁት በስንት ዓመትሽ ነበር? ያው እሱን ያወቅኩት በ14 ነው። ከዛ ያው በ15 ልይዝ ነበር። በ15 ዓመቴ ነው። የት ነው ያለው ያልሽኝ ልጅሽ? አሁን በእርዳታ ድርጅት ነው ያለው። እርዳታ ድርጅት ውስጥ ነው እዛው አስጠግተውት የሚኖረው ልጅ ራሱን መቆጣጠር አይችልም። ይኸው 10 ዓመቱን ሙሉ ዳይፐር አድርጎ ማውራት አይችልም። በቃ አላ በሽተኛ ሆነብኝ ልጅ። አላመንከኝ? አይ እንደዛ አይደለም። ካላመንክ ፎቶ ላሳይ ይችላል። አይ ባክሽ ወደዚህ አርጋ ቅዱስ ና ቅዱስ እዚህ ጋር አርጋት። ማን ነው ጭራሽ ጉልበተኛ ይዛብኝ ትመጣለች? ታውቂያታለሽ። በደንብ ነው የምታውቂያት። ለውጪ ከቤቴ ይኸውልሽ ቁጭ በይ። ከኔ ጋር ነው የመጣች። ማናት እሷ? ይኸው በእርግጥ ቤትሽ ሊሆን ይችላል፣ ግን ቁጭ በይ። አሁን ከኔ ጋር ነው የመጣች። አንድ ጥያቄ መልሽልኝ። ይቺ ልጅ ነይ አውልቂ፣ ሻርፑን አውልቂ። እንዴ ታውቂያታለሽ አታውቂያት? ምን ሰራለሽ እዚህ? ምን ሰራለሽ ነው? የት ነው የምታውቂያት? አሁንሽ ነው በህልምሽ ነው በቁም ቅዠት ነው ይሄንን ቤት ወደሱ ያዞርሽው? ወይስ አንቺ ላይ የተጠቀመ መድኃኒት አለ? መድኃኒት ምን እንደሚያደርግ ምን ይታወቃል? ሱዳኖች ከዛ የሚያመጡት ምን ይታወቃል? ሐቋን እንትን ባልላት ስምረት ምንድነው? ስምረት እባክሽ ኧረ በእግዚአብሔር እንግዲህ ተመልካቾቻችን ከተመስገንም ጋር የነበረውን ቆይታ አይታችኋል። ውድ ተመልካቾቻችን እንግዲህ ይህን አጭበርባሪ ሱዳናዊው አቶ ቡንጉሎ የተባለውን ሰውዬ ለማግኘት የቻልነውን ርብርብ እያደረግን ነው። የጊዜ ጉዳይ ነው። ያው ትንሽ ጊዜ ቢያለፋን ነው። ሳባን ልናገኛት አልቻልንም። ምክንያቱም ትክክለኛ መልኳ ራሱ እንግዲህ እኔ በታገተኝ ሰዓት እንግዲህ እኔ በማስታውሰው እንግዲህ እንደዚህ ስዬ እንግዲህ እንትን ምልበት ማለት የተራቀቀ መመራመሪያ ነገር የለንም። ውድ ተመልካቾች ግን አሁን ወደ አንድ ሰው ተጠቁሜ ከአንድ ሰው ጋር አውርቼ ነበር። አሁን ከተወሰኑ ደቂቃዎች በፊት ምንድነው እንግዲህ አንድ ትንሽዬ ህንፃ መሳሪያ ያለው አንድ ወጣት ልጅ አለ። እሱ ጋር ሄጄ ብዙ ነገሮችን ስናወራ ነበር። እዚህ ነገር ላይ ማለት እንግዲህ እኔ በምትፈልገው በጽሁፍም ሊሆን ይችላል በቪዲዮም አንዳንድ ማስረጃዎችን ልሰጥ እችላለሁ። ግን እኔ መልኬ ያለበትና ወይም ደግሞ እኔ እየተናገርኩ አልፈልግም። ብዙ ነገር ወደኋላ ሲሸሽ ነበር። ቢያንስ እንደ ፋይል ያስፈልጋል ብዬ እንግዲህ አሳምኘዋለሁ። ከሱ ጋር መጀመሪያ እንግዲህ ያወራነው ብዙ ነገሮች ነበሩ። አሁን እንግዲህ ካሜራ ሁሉ ነገር ሴታፕ አድርጌ እሱን እየጠበቅኩ ነው ያለሁት። ለምን እሱ ይመጣና ደግሞ ለኔ በግል የነገረኝን ነገር እንግዲህ እዚህ ጋር ካሜራ አስቀምጠናል። ውድ ተመልካቾች ያለውን ነገር ደግሞ በቀጥታ እንዲነግረኝ እንግዲህ ተስማምተናል። ያው የተወሰነ ደብሮት ነበር፣ አሁን ግን ዝግጁ ሆኗል። እንግዲህ ውድ ተመልካቾቻችን አሁንም ቢሆን የቻልነውን ነገር ነው እያደረግን ያለ ነው። እንግዲህ ያኛውም ልጅ በእኛ ቁጥጥር ስር ነው ማለት እንግዲህ ያው ለዛ ሱዳናዊ ያኛው ልጅ ማለት እንግዲህ አሸናፊ የሚባለው ወጣት እንግዲህ የሱዳናዊው ሹፌር እንግዲህ እሱ ደውሎ እርምጃ እንዳይወስድ በእኛ ቁጥጥር ስር ነው ያለው። በቃ ምንድነው ትንሽዬ መጋዘን አለች፣ እዛ ውስጥ ነው። ምንም ስልክ የለም እዛ ውስጥ። በስሱም ቢሆን አስረነዋል፣ መረጃ እንዳያስተላልፍ በሚል ማለት ነው። እንግዲህ ሳይደርስ አይቀርም ውድ ተመልካቾች። ሰላም ነው። እንዴት ነህ? ሰላም አለን። በሩን ዝጋ እባክህ። እንግዲህ ካሜራ ሁሉ ነገር አዘጋጅቼ ነው እየጠበቅኩ ያለሁት። እንዴት ነህ? ሰላም ነው አባ። እንግዲህ እኔ እናንተ አውርተናል ያለውን ነገር። አሁን እስቲ ለተመልካቾች ራስህን አስተዋውቅና ወደ ጉዳዩ እንግባ። እሺ፣ ስሜ ቅዱስ ይባላል።
በእርግጥ ይሄን ነገር ባላወራው ደስ ይለኝ ነበረ፣ ግን ማወራበት ምክንያት በእርግጥ የኔም ብዙ ምክንያቶች አሉ። ግን አሁን አንድ የምታሳዝነኝ ልጅ አለች እዚህ እኛ ሰፈር እና በሷ ምክንያት ነው ይሄን ነገር ላወራ የፈለኩት። እና ይሄ ሰውዬ እባክህ ምን አይነት ሰው እንደሆነ ስንቶቹን እኮ ሴቶቹን አባላሻቸው መሰለ። የዚች ልጅ ደግሞ በጣም ነው የሚያሳዝነው። አንድ ህፃን ልጅ ተሸክማ ራሱን መቆጣጠር ማይችል ህፃን ልጅ ተሸክማ ለስንት ዓመታት መሰለ እዚህ ሰፈር ላይ ስትሰቃይ የኖረችው። አንዳንዴ እኛም የቻልነውን እያረግንላት፣ በእርግጥ እኛ ምንም የለንም አሁን፣ ግን በቃ የቻልነውን እያረግንላት ነው እስካሁን ድረስ የቆየችው። ግን በቃ ማግኘት ያለባትን ነገር ደግሞ እንድታገኝ ያስፈልጋል። ይሄ ሰውዬ ልጅነቷን የወሰደው ልጅነቷን ወስዶ እንደ ሸንኮራ መጦ ነው የጣላት። እኔ ይቅርታ አድርግልኝና መናገር አልፈልግም። በእርግጥ ይሄ ሰውዬ እጁ ረጅም ነው። ከቀበሌዎች ጋርም ከፖሊሶች ጋርም ማይገናኘው ነገር የለም። እኔንም አራጣ በድሮኝ ነበረና ትልቅ ህንጻ መሳሪያ ነበር የነበረኝ። ምን የመሰለ እና በአራጣው ምክንያት ይኸው አሁን የምታየው ነው ያለው። የምታየው ምንም እቃ የለውም። ሁለት እቃ 3 እቃ ብቻ ነው ይዤ እያመጣው የሚሸጠው። አሁን ገና እያንሰራራው ነው። በእርግጥ እኔ ምንም ማድረግ አልችልም፣ የራሴ ጥፋት ነው። ግን እቺ ልጅ ምን አጠፋች? እቺ ልጅ ምንም ሳታጠፋ ምንም ባላረጋች ነው እንግዲህ አስብ። ልጅነቷን ወስዶ እንደ ሸንኮራ መጦ እንትን ብሎ ነው የተፋት። እንደገና የእሱን ልጅ ነው ተሸክማ፣ በሽተኛ የሆነ ልጅ ነው ተሸክማ ይኖረችው እቺ ልጅ። በዛ ላይ ደግሞ የነበራትን ቤት በሌላ ሴት አስቀይሮ በሌላ ስም አድርጎ ምን እንደማያደርግ ብቻ ነው ያላቅም። እግዚአብሔር እሱ የስራውን ይስጠው ብቻ ነው በቃ። ምንም ሌላ ምለው ነገር የለም። ግን አንተ የቻልከውን ነገር አድርገህ ብቻ ይህቺን ልጅ እባክህ ነጻ አድርግልን እባክህ። ወደ ቤቷ እንድትመለስ የምትችለውን ነገር በሙሉ እንድታደርግ ነው የምንፈልገው። እና ይህን ይመስላል ያለው ነገር። እንግዲህ ውድ ተመልካቾቻችን ስለማን ሴት ነው የሚያወራው ልትሉ ትችላላችሁ። ይህም እንግዲህ አጠገብ የሚገኘው ወንድማችን እንግዲህ በአራጣ ተበድሮ ያ ሰውዬ ችግር ውስጥ እንደከተተውና ያው ምንም ማድረግ አልችልም ነው ያለው። እንግዲህ እንዴት ነው ይገባችኋል። መውጫ መፈናፈኛ አማራጭ እንደሌለው አድርጎ ነው ይሄ ወንድማችንን ቅዱስን ያስቀረው ያ ሱዳናዊ። እስቲ አሁን ስለምታወራላት ሴት በግልጽ ብታወራ ማለት ከኛ ጉዳይ ጋር በደንብ ትገናኛለች ያለውን ነገር ብንነግረን። እሺ ስለ ስምረት ነው አይደለ? ስምረት እንግዲህ የእሷ ህይወት በጣም ነው የሚያሳዝነው። ይገርምሃል። እኔ እንግዲህ ከልጅነት ጀምሮ ነው እዚህ ሰፈር ከመጣው ጀምሮ ነው ማቃት። በ12 ዓመቷ ነው በ13 ዓመቷ ብቻ ይሄ ሰውዬ ያገባት። እናቷ ሙታ ነበር በሰዓቱ። ማለት በ13 ዓመቷ አልገባኝም። ሰውዬው አሁን ላይ እንግዲህ ባለትዳርን አንድ ልጅ እንዳለው አውቃለሁ። ሌላም የ10 ዓመት ልጅ አለው ተብዬ ነበር እኮ። እኛ እንግዲህ የምናውቀው ስምረትን ነው ያገባት። በልጅነቷ ነው እንግዲህ ይሄ ሰው እናትየው ሞተች። እናትየው በሞተች ሰዓት ነው የመጣው ይሄ ሰው። የሰፈሩ ሰዎች እንደነገሩኝ ከሆነ እቺ ልጅ ያገባት ሰውየው በ13 ዓመቷ ወይም በ12 ዓመቷ እንደሆነ ነው የሰማው። ሱዳናዊው ስምረትን አዎ። እና የዛኔ ሲያገባት እድሜዋን በእርግጥ በቂ አልነበረችም። በዛ ሰዓት ማግባት አልነበረባትም። ግን ሀዘን ላይ ነበረች፣ ብቻዋን ነበረች። ብቻ ሲነግሩኝ የነበረችበት ሁኔታ በጣም አሳዛኝ ነበረ። ይሄ ሰውዬ ሲመጣ በቃ ሀዘኗንም ወደ ረሳች፣ መሳቅ ጀመረች፣ መጮት ጀመረች፣ የሀዘን ልብስ አወለቀች። ያን ሳይ የሰፈር ሰው ሁሉ ደስ አለው የሚል ነገር ነው መጀመሪያ ሰምቼ የነበረው። ብቻ ያ ሁሉ ነገር ከሆነ በኋላ ምን አይነት ነገር ምን እንዳስነካት አይታወቅም፣ ምን እንዳረጋት አይታወቅም። አስረገዛት፣ ልጅ ወለደች። የወለደችው ልጅም ጤነኛ አልነበረም። በዛ ምክንያትም ይመስለኛል ሰውየው እሷ ወዳ ያመጣችው ነገር አይደለ። እንደገና እሷን ድጋሚ ምን አስነክቶ እንደሆነ የመሬቱን ካርታ ምን እንደሆነ አድርጎ አስቀየረ ሲሟን ወደ ራሱ። ከዛ ያላትን ነገር ወሰደ። እንግዲህ ተመልከት፣ ልጅነቷን ወሰደ፣ ያላትን ንብረት ወሰደ። አጠቃላይ ያላትን ነገር ወስዶ ነው አሁን ጎዳና ጥሏት። እኛን አሁን እቺ ልጅ በ2000 ብር ተከራይተን አዋተን እያኖርናት ያለ ነው። በጣም የሚያሳዝን ህይወት ላይ ነው ያለችው። አሁን አሳዳጊ ልጇን አሳዳጊዎች ባይወስዱ ኖሮ እንዴት አድርጋ ነው የምታሳድገው ይሄ ልጅ? እግዚአብሔር ይስጣቸው። አሁን አንዳንዴ መንግስት አንዳንዴ የሚሰራው ነገር ይሄ የሚከፍታቸው ድርጅቶች ምናምን ጥሩ ናቸው። እነሱ ባይኖሩ ይሄ ልጅ አሁን ማን ነው ተቀብሎ የሚያሳድገው? እግዚአብሔር ይመስገን አልሐምዱሊላህ አሁን ብቻ ጥሩ ላይ ነች ያለችው። ስለዚህ አሁን እያልከኝ ያለው እንግዲህ ውድ ተመልካቾች የመጨረሻ ቪዲዮ የለቀኩ ጊዜ የምታስታውሱ ከሆነ የ10 ዓመት ልጅ እንዳለው ያ ሱዳናዊ መረጃ ደርሶን ነበር። ማለት ይሄ ሱዳናዊ
ያልነካው የለም ነው ማለት ነው የሚባለው። ስለዚህ ምናልባት ይኸውልህ ወንድሜ ምን መሰለህ ቅድምም ነግሬያለሁ እኛ ሳባ የምትባል ሴት በዚህ ሱዳናዊ የሆነ በደል የደረሰባት ሴት አለች። እሷን እያፈላለግን ነው። ያንንም ሱዳናዊ ለማግኘት ጥረት እያረግን ነውና ምናልባት ስምረት ልጠቅመን ትችላለች። ስለዚህ እኔ ደግሞ ስምረትን ማግኘት ይኖርብኛል። ችግር የለውም። እዚህ ጎረቤት ነች እኮ ቤቷንም አሳያለሁ። ይሄ ሰውዬ ግን ሰውን ምን እንዲህ ነው የሚያስነካው? እኔም እኮ ያኔ እኮ ሲያበድረኝ እኮ ትለወጣለህ እንዲህ ትሆናለህ ብዙ ነገር ትሆናለህ ብሎ እኮ ቀርቦ እኮ ነው እንደዚህ ጉዴ ሰራኝ። እሱም አይነካው ነገር የለም። እኔማ እግዚአብሔር ብቻ የሥራውን ይስጠው፣ እግዚአብሔር የሥራውን ይስጠው እንጂ እኔንም ምን እንዳስነካኝ አላቅም፣ ሴቶቹንም ምን እንደሚያስነካ አላቅም። ይሄ ሰው በቃ የሚደውሉለት ሁሉ ሴቶች ናቸው። ስልኩ እንዳለ እኔ ጋር ድንገት በተገናኘ ቁጥር የተዋወቅን ጊዜ የማይመላለስ ነበረ። በደንብ ነበር የምንገናኘው። ብሩን አበደረኝ፣ እንደዚህ ኪሳራ ውስጥ ገባው። እንትን ካለ በኋላ በቃ ልንገናኝ ምንም አልቻልንም። እንግዲህ የልጅቷን ቤት ፈልገህ ከሆነ ችግር የለውም አሳያለሁ። ምናልባት ሊያግዝ ይችላል ለፈለግከው ነገር እና ይሄን ነው። በጣም ጥሩ እሺ፣ አድሬሷን ስጠኝ ላውራትና ልደውልህ። ችግር የለውም ደስ ይለኛል። እሺ አድሬሷን ስጠኝ። አንተም ግን አውራትና ተዘጋጅታ እንድትጠብቀኝ ነገረኝ እባክህን። እስከዛ ቢያንስ አሳመነ ፎቶ ላንሳው አድራሻውን። በጣም ጥሩ ስልኳ ሙሉ ነገር አለ። እሺ እስከዛ ላስቸግር አሳምናት ማለት እኔ ራሴን ልዘጋጃጅ ያለውን ነገር ቢያንስ አሳምናት። አንድ ጋዜጠኛ አለ ከካሜራው ጋር የሚመጣ እንዲህ አንቺን በተመለከተ ሊያግዝሽ ነው ብዙ ነገር በላት። የምርም ደግሞ እናግዛታለን። እሷ እርዳታ ታግኝ እንጂ በእንሽ እንዴት እምቢ ትላለች? እቺ እኮ ስንት ዘመን ተጋፍታ የኖረች ልጅ ነች እኮ። እናንተ እንኳን ጥሩ ሳን ነው የመጣችሁት፣ እንደውም በደንብ ነው የምታግዟት። ይሄ ደግሞ በደስታ ነው የምትቀበለው። እኔ ችግር የለውም ሄጄ አውራታለሁ። አብረን መሄድ እስካለብን ድረስ እኔ ለሷ መሆን ያለብኝ እኔ እንደፈለገ ይሁን ያርገኝ፣ የፈለገውን ነገር ያርገኝ እንጂ ይሄን ሀቅ የሷን ሀቅ ሳላስመልስ እንደውም በቃ ምንም ነገር መስራት ማለት ሱቄንም ዘጋለሁ። ችግር የለውም አሳምናታለሁ። አብረን መሄድ ካለብንም አብረን እንሄዳለን። ችግር የለውም። እሺ ቅዱስ አመሰግናለሁ። እደውላለሁ። ለማንኛውም ግን አሁን ወርደ አዋራልኝ። በቃ ችግር የለውም። ሰላም ሁንልኝ። እሺ ቅዱስ እንግዲህ ውድ ተመልካቾቻችን ያው እንግዲህ እስከዛ ቅዱስ ስምረትን ያናግረልን። እንግዲህ እስቲ ገብተን ደግሞ ከስምረት አንደበት ያለውን ነገር ለመስማት እንሞክራለን። እንኳን እንደነዚህ አይነት ትልቅ ማስረጃዎችን አግኝተን ቀርቶ ትንሽዬዋም ለኛ ተጠቅመናለች። ውድ ተመልካቾች እስቲ ቸሪ ጠመበሉኝ። እኔ አሁን የሱን ስልክ እጠባበቃለሁ። እሱ ወይ በአካልም መሄድ ካለበት በአካል ሄዶ ያሳምናት፣ መደወልም ካለበት ደውሎ ያሳምናት። እንግዲህ የኔ ባልደረቦች እዚሁ አካባቢ ናቸው። እንግዲህ አንድ መኪና ይዘን መተናል። አንድ ዶልፊን እዚሁ አካባቢ ናቸው። ውድ ተመልካቾች ያለውን ነገር በትዕግስት እንጠብቅ። ውድ ተመልካቾቻችን እንግዲህ አሁን የምንገኘው በአንዲት እህታችን ስምረት ቤት ነው። እንግዲህ ከዛ ወንድማችን እንግዲህ ህንፃ መሳሪያዎች ከሚሰራው ከአይን እማኝ ወንድማችን ጋር ሰፊ ቆይታ አድርገናል። እንግዲህ ምንድነው ውድ ተመልካቾቻችን እንግዲህ ስምረትን አፈላለግናት አይደለም የሚባለው፣ ሙሉ መረጃ ሙሉ ማስረጃዎችን ነው እንግዲህ እሱ እንትን ያለው። ምናልባት ሊጠቅም ስለሚችል እንግዲህ ወደ ስምረት ቤት ብትሄድና ስምረትን ብትጎበኛት ብትጠይቃት፣ በዛውም እንግዲህ አንተም እሷን ብትረዳት እንግዲህ ያው እኛም አልፎ አልፎ እንግዲህ የአካባቢውም ሰው ይረዳታል። ብዙ ነገር ነው እንግዲህ ያለኝ። አንድ ክፍል ውስጥ ነው የምትኖረው። እንግዲህ ውድ ተመልካቾች እቺ ጠባብ ቤት ናት። እኔ ምግብ ታብስል አታብስል አላቅም። ያው እንግዲህ በሰጠኝ አድራሻ መሰረት ነው የመጣሁት። ታችን እንዴት ነሽ? ይቅርታ ሀዘን ላይ ነሽ እንዴ? ሻርፕ አድርገሻል። ኑሮ የሁሉ ሀዘን ሆነ። ከሆነማ በእርዳታ ነው የምኖረው። እያየህ ነው አይደል የምኖረው። እኔ ኑሮ አይደለም የምኖረው፣ ከሀዘን የማይተናነስ ኑሮ ነው። ምኑን ተደስቼ ጥቁር ላውልቀው? እንግዲህ አቶ ቡንጉሉ ወይም ደግሞ ያ ሱዳናዊ ሰውዬ እንግዲህ ከአንቺ ጋር ምን አይነት ግንኙነት ነው ያለው? እንግዲህ እኔ እንግዲህ ወንድሜ እንግዲህ ቅድም ያ ወንድማችን እንግዲህ የነገረን መረጃ አለ፣ ግን ምን አይነት እንትን ያለው? እኔ ከሱዳናዊ
ሰውየውን ማቀው የዛሬ 11 ይሁን 12 እንደዛ ነገር ነው። እና እሱና እኔ ተዋወቅነው 13 ነው 14 ዓመቴ ያለን የተዋወቅነው። እና እናቴ ከዛሬ 13 ዓመት በፊት ነው የምታውቂው? እናቴ በ13 ዓመቴ ነው ያጣዋት። እና እሱ በቃ ላጽናናሽ ብሎ ነው ወደ ህይወቴ የገባው እና በጣም ጥሩ ሰው ነው። ያኔ እንደዚህ አይነት ሰው እኔን እንደዚህ አይነት ህይወት ውስጥ ይከተኛል ብዬ ጭራሽ አላስብም ነበር። ያኔ ልጅነትም አለ። እናቴን በማጣቴ ስለሆነ ደግሞ ከጎኔ ሆኖ ሁሉንም ነገር ያግዘኛል፣ በገንዘብ ያግዘኛል፣ በሁሉም ነገር ነበር የሚያግዘኝ። እጅግ በጣም ጥሩ ሰው ነበር የታየኝ። ከሱ ውጪ እኔ እንጃ ልጅም ስለነበርኩ ወንድም አላቅም። በቃ የመጀመሪያ ቀርቦ ያ ሁሉ ነገር ሲያደርግልኝ በቃ እኔ አመንኩት፣ ሁሉ ነገር አደረኩኝ። እንደዚህ ትቶኝ ይሄዳል። እንደዚህ አይነት ህይወት ውስጥ የሴት ልጅ ህይወት ደግሞ አንዴ ከተበላሸ ተበላሸ ነው። በልጅነቴ ቀጠፈኝ። ገና በልጅነቴ አግኝቶኝ ነው ሁሉ ነገር አድርጎ እንደዚህ ተቆሳቁዬ ስንት ነገር ስንት ቦታ ጓደኞቼ የትና ያልደረሱበት የለም። እኔ ግን ያው እዚህ ቤት ውስጥ እንደምታየኝ በእርዳታ ነው የምኖረው። የሰፈር ሰው ነው እየረዳኝ። እኔ እንጃ ምን እንደምል አላውቅም። በእኔ ድረስ በማንም አይድረስ። እና ከእሱ ጋር የምንተዋወቀው እናቴ ከሞተች ከአመት ምናምን በኋላ ነው ያወቅኩትና በጣም ተጎድቼ ስለነበር እያጽናናኝ ከጎኔ ሆኖ አይዞሽ እያለ ደግፎኝ በብዙ ነገር። የምርሽን ነው? በዛ ሰዓት እናትሽ የሞተችበት ሰዓት በትክክል ስንት አመትሽ ነው? 13 በ13 አመትሽ የምር ከሱ ጋር ተዋውቀሽ ነበር? በቃ እናቴ ከሞተች ከ7 በቃ አመት በለው በቃ 9 ወር ምናምን ነው። ከዛ በጣም ተጎድቼ ነበር። እናቴ ነች እናትም አባትም ሆነ ያሳደገችኝ። ሌላ ዘመድ የለሽም? የለኝም። እኔ ማንንም አላውቅም። እና እናትም አባትም ዘመድም ሁሉ ነገር ሆነ ያሳደገችኝ እናቴ ነች። እና እሷን አጥቼ በቃ ጎዳና ወጥቼ ነበር። በቃ ሁሉም ነገር ጨልሞብኝ ነበር። እሱ ነው በቃ ከዛ ሁሉ ነገር አውጥቶ አይዞሽ ብሎኝ በቃ ተጫወተብኝ። እንደዛ አድርጎኝ እኔም አምኜው በቃ የመጀመሪያ ይነክ የመጨረሻ ይነክ ብዬ ያ ሁሉ ነገር አድርጌው አርግዤ ይኸው ልጅ ወልጄ እሱ ግን ጥሎኝ ጠፋ። ይኸው እንደምታይኝ እንዳልነበርኩኝ በዚህ በልጅነቴ ከጓደኞቼ በታች ሆኜ ተቀመጥኩኝ። በጣም ከባድ ነው። ቆይ እሺ እንግዲህ እናትሽ በ13 አመትሽ ካረፉ በዛ ሰዓት የፍቅር ግንኙነት ጀምረሽ ነበር ማለት ከሱ ጋር እንደተዋወቅሽ? በቃ እሱ ነበር ከጎኔ ሁሉ ነገር ሆኖኝ። እኔ በቃ ሰው ብርቄ ነው የሚሆንብኝ። እናቴ ነች እንዳልኩ አባትም እናትም ዘመድም ሁሉ ነገር ሆና ተንከባክባ ብቸኛ ልጅ ነኝ እኔ ከቤቱ። እና እንደዚህ አይነት ነገር አላቅም ነበር። እሱ ከጎኔ ሆኖ ያ ሁሉ ፍቅር ሲሰጠኝ በቃ እናቴን ይተካልኝ። በቃ በተስፋ ሞላኝ። እኔና አንቺ አብረን ነው የምንሆነው፣ ትምህርትሽን ትማሪያለሽ፣ ጥሩ ደረጃ ትደርሻለሽ ብሎ በቃ እኔ ደግሞ ከእግዚአብሔር የተላከልኝ መልአክ ነው ብዬ በቃ ብዙ ነገር አምኜው በቃ ብዙ ነገር አድርጌ ከዛ ልጅ ተፈጠረ። አንድ ጥያቄ ልጠይቅሽ። ጾታዊ እንግዲህ በዛ ሰዓት 13 አመትሽ ነበር 14 አመትሽ ነበር። እሺ የፍቅር ግንኙነት መጀመሩ ሲጀመር በትክክል ሳትዋሺ ነገርኛ እባክሽን፣ ጾታዊ ግንኙነት የጀመራችሁት በስንት አመትሽ ነበር? ያው እሱን ያወቅኩት በ14 ነው። ከዛ ያው በ15 ልይዝ ነበር። በ15 አመቴ ነው እሱ ነው በቃ ሁሉም ነገር ምን ችግር የለውም እኔ እኮ አንቺን ነው ማገባው ብሎኝ በቃ ሁሉም ነገር በእኔ ጣዩ፣ እኔ አንቺን ነው ማገባው፣ እኔ እናትም አባትም ሆኜ ትምህርትሽን አስጨርሽሽ ለቁም ነገር ነው ማደርስሽ፣ ምንም አታስቢ ብሎኝ ያው የሁሉ ነገር ካደረገ በኋላ ያው ተጫውቶብኝ ጥሎኝ ጠፋ። እና የ10 አመትም ልጅ አለኝ። አሁን ብቻዬን ነበር ማሳድገው። ያው ፈጣሪም አንዴ ከወደክ በቃ ሁሉም ነገር ነው የሚበዛብህ። እንደዛ በልጅነቴ ወልጄ ያው ጤነኛ ልጅ አልወለድኩም። ፈጣሪም ምን ሊጨከነብኝ። በስንት አመትሽ ወለድሽ? በ16 አመት የወለድኩኝ። ግን ያው ፈጣሪም ጨክኖብኝ ልጁ ኦቲዝም በሽተኛ ነው እና በቃ ላዩ ላይ ነው የሚጸዳዳ። ያው 10 አመቱ ነው
እላዩ ላይ ነው እኔ ተሸክሜው እኔ አቅም አነሰኝ። እኔ በልጅነቴ በጣም ብዙ ያላሳለፍኩት ነገር የለም። ምን ብዬ ልንገር? በቃ እኔ በጣም የተጎዳው ሰው ነኝ። እኔ እንደዚህ አይደለሁም። በልጅነቴ ነው የቀጠፈኝ እና ልጄም ደግሞ 10 ዓመት ሞላው። ግን በቃ መኖራት በለው የሚኖረው ላይ ነው የሚጸዳዳው። በቃ ኦቲዝም በሽተኛ ነው። እኔ ከአቅሜ በላይ ሲሆን በቃ የሰፈር ሰውም አንዴ ረድቶ በንጋታው ሁሌ ደግሞ አይችልም። በቃ ከአቅሙ በላይ ሆነ። የሰፈር ሰውም ምን ላድርግ? እኔንም መግባው ልጄንም ዳይፐሩን በቃ ከአቅሜ በላይ ሲሆን ለእርዳታ ድርጅት ሰጠሁት። ይኸው እኔም ኑሯት በለው የምኖረው በቃ ልጄን አጥቼ ጤነኛ ልጅ እንኳን ቢሆን ጥሩ ወጥቼም ሰርቼም እንዳልገባ ይኸው በቃ አቅም አነሰኝ፣ ደከመኝ። ልጄም እዛ ነው ያለው። እየሄድኩ አንዳንዴ ያየዋለሁ፣ ግን በቃ የሆነ እንደማይሆን ነው። በቃ ወይ ፈጣሪ እኔ ምን እንዳጠፋው ብቻ አላቅም። ተሰቃየው በሁሉም ነገር። እኔ እንጃ ምን እንደምል አላቅም። በጣም ያሳዝን ነገር ነው እየነገርሽኝ ያለሽው። ማለት በዚህ ደረጃ ነው ብዬ አይደለም የጠበቅኩት። እንግዲህ እኔ ወንድማችንም ነግሮኛል ያለውን ነገር መኪና ውስጥ፣ ግን በዚህ ደረጃ ይሆናል ብዬ አልገመትኩም። በዚህ ደረጃ ይሆናል ብዬ አላሰብኩም። የት ነው ያለው ያልሽኝ ልጅሽ? አሁን በእርዳታ ድርጅት ነው ያለው። እርዳታ ድርጅት ውስጥ ነው እዛ አስጠግተውት የሚኖረው ልጄ። በቃ ያው እንትን ነው፣ ራሱን መቆጣጠር አይችልም። ይኸው 10 ዓመት ሙሉ ዳይፐር አድርጎ ማውራት አይችልም። በቃ አላ በሽተኛ ሆነብኝ ልጄ። እንጃ ተሰቃየሁ። አላመንከኝ? አይ እንደዛ አይደለም። ካላመንክ ፎቶ ላሳይ ይችላል። አይ እባክሽን፣ ችግር የለውም እባክሽን። ስምረት እስቲ ስለ ቤተሰቦችሽ ቤት በደንብ እስቲ በግልጽ ነገር በእርዳታ እየለመንኩኝ ነው የምኖረው። ይሄ ራሱ እንደዚህ ስታየው ምንም እንትን ይመስላል፣ ግን ሰው ቤትም ልብስ አጥቤም ቢሆን በቃ የሚሰራ ነገር ምንም ቢሆን እየሰራው አቅሜ በፈቀደው እየሰራው፣ ግን እዚህ ቤት ውስጥ ነው የምኖረው። በቃ በእርዳታ ይኸው አንዱ እርዳታ አለ ሲሉኝ እዛ እየሄድኩ፣ ልብስ አጠባ አለ ሲሉኝ እዛ እየሄድኩ፣ በዚህ እድሜ በቃ እንዳልነበር ሆንኩ። እኔ ጓደኞቼን ሳያቸው ምን እንደሚሰማኝ አንዳንዴ ራስሽን አጥፊ ይለኛል። ከዛ ልጄም እናቴ ነች ብሎ በቃ አንድ ቀን ድኖልኝ እናቴ እንደሚለኝ አምናለሁ። ፈጣሪ ጥሎ እንደማይጥለኝ አውቃለሁ እንጂ እኔ በቃ በጣም በጣም የተጎዳው ሴት ነኝ። እባክህ እንደው የምትችሉትን እኔ ሁሌ የአዲስ አበባ ሰው ነው፣ በቃ ሁሌም እየረዳኝ ነው። እኔ ምልሽ የቤተሰቦች ቤት ምንድን ነው? እሱ ነገር እየሸፋፈንሽ ነው እንዴ? አለሽ አይደል? እንግዲህ እንደነገርሽን ከሆነ አዎ ቤት አለኝና ያኔ ከሱዳናዊ ጋር እንደተዋወቅን እንዳልኩ በጣም ብዙ ነገር ይረዳኛል እና በቃ የሱ ማለት የኔ ማለት የሱ እንደሆነ ነበር የማውቀው እና በራሱ ስም አዞረው። በቃ የኔ ማለት ያንቺ ነው፣ ያንቺ ማለት የኔ ነው ሲለኝ በቃ እንደዚህ ያደርገኛል ብዬ እንደዚህ ያታለለኛል ብዬ ጭራሽ አላሰብኩም እና ወደሱ ስም አዞርኩት። ከዛ አሁን ግን ያው እኔ ከወለድኩ በኋላ ያው በሽተኛ ልጅ ከታቀፍኩኝ በኋላ አስጠላሁት እና በውሽማው ስም አዙሮት ይኸው እኔን ጎዳና ጣለኝ እና ቤቱ ያው በሱ ስም ነው ያለው እና ግን እንደ ወሬ እንደሰማሁት ከሆነ በውሽማው አዞሮታል ነው የሚባለው እንጂ ወደ እሱ ስም አዞር ያለው እኔ። የት ነው ቦታውን፣ አካባቢውን አድራሻ ልትሰጪኝ ትችላለሽ? አዎ አድራሻውን ሙሉ ፋይሉን እሰጥሃለሁ። ሁሉ ነገር በእጄ ስለሆነ ችግር የለም። ውድ ተመልካቾቻችን እንግዲህ ከስምረት ጋር ያረግነው ቆይታ እንግዲህ እንደተመለከታችሁት ነው። እንግዲህ አሁን ምን መሰላችሁ የምናደርገው ውድ ተመልካቾች፣ እንግዲህ ወደዚህ ነገር ከጠቆመን ከቅዱስ ጋር በመሆን እና ከስምረት ጋር በመሆን እንግዲህ ወዴት ነው የምንሄደው? ወደ ስምረት መኖሪያ ቤት ነው እንግዲህ የምንሄደው። ወደ ስምረት መኖሪያ ቤት ማለት ያው እንግዲህ ከተመስገን ጋር
የነበረው ቤት ትዝ ይላችኋል። ከተመስገን ጋር እንግዲህ እዛ ይሄንባት ቤት ሳባ ነኝ በሚል ሐሰተኛ መታወቂያ ይዛ የነበረችው ሴት እንግዲህ በሚገርም ሁኔታ ውድ ተመልካቾች እሱ ቤት እንግዲህ የስምረት ቤት ነው ማለት ያለውን ነገር እስቲ እዛ ሄደን እንትን ለማለት እንሞክራለን። እኔ ልደውላቸው እነሱ ጋር ውድ ተመልካቾች እንግዲህ ሁለቱ ስምረትና ቅዱስ ሊማከሩ ነው። እንግዲህ አሁን እስቲ ከተማከሩ በኋላ እዚህ ይመጣሉ። አንድ ላይ ነው የምንሄደው። ግቢ ቻውሬ ነች ማናችሁ ገንዘብ የሰረቀች ቻውሬ ነች ቤቴን ጎዳና ይጣለች ማነሽ እንዴ ማናችሁ ወደዚህ አርጋ ቅዱስ ቅዱስ እዚህ ጋር አርጋት ማነው ጭራሽ ጉልበተኛ ይዛብኝ ትመጣለች ታውቂያታለሽ በደንብ ነው የምታውቂያት ለውጪ ከቤቴ ይኸውልሽ ቁጭ በይ ከኔ ጋር ነው የመጣችው ማናት እሷ ይኸው በእርግጥ ቤትሽ ሊሆን ይችላል ግን ቁጭ በይ አሁን ከኔ ጋር ነው የመጣችው እኔ ደግሞ ማወራሽ ነገር አለ በጣም ጥሩ የለፋሽበት እንትን ብለኛል በቃ ውጣልኝ እኮ ውጡልኝ ወደዛ አልፈልግም ጭራሽ ለምን እንደመጣን ራሱ ልንገርሽ አልሰማሽንም እኮ ለምን ጉዳይ እንደመጣን ቁጭ በይ አንቺ ለምን አልቀመጥም ማናችሁ ብዙ እልህ ብዙ ሀዘን ብዙ ንዴት በውስጧ ያለች ሴት ናት ስለዚህ ስሜታዊ የሆነ ነገር ልታረግ ትችላለች ቁጭ በይ እኮ መጀመሪያ ምንድነው ቁጭ በይና እናወራለን ልንገርሽ አንቺ ራሱ በሰው ቤት ነው ያለሽው ልንገርሽ አንቺ ራሱ በሰው ቤት ነው ያለሽው በሰው ቤት ነው ያለሽው ቤት ነው ማን ያለው ዘሎ እየተመጣ የኔ ቤት ነው የሚባል አማርኛ አይሰራም አንድ ጥያቄ መልሽልኝ ይቺ ልጅ ነይ አውልቂ ሻርፑን አውልቂ እንዴ ታውቂያታለሽ አታውቂያትም ምን ሰራለሽ እዚህ ምን ሰራለሽ ነው የት ነው የምታውቂያት እባካችሁን ተረጋጉ የት ነው የምታውቂያት ቤት ይዘው ብለሽ ገባሽ ማለት አልገባኝም ቆይ ቅዱሴ አንዴ አልገባኝም ማለት ሲመልሽልኝ ይሄን ነው የምታውቂያት መቼ ነው የምገላገልሽ ግን ይሄን ነው የምታውቂያት አንተ ምን አገባ ንገሪኝ ተናገሪ እኮ መች ነው የምገላገልሽ አልሻ ንገሪኝ እቤቴ ጭራሽ ዘው ብለሽ ጭራሽ ደግሞ ጉልበተኛ ይዘሽልኝ አንተ ለመጣ እዚህ ለመጣ ምን ሰራል እኮ ለመጣ ብዙ ጊዜ ተገፍታ ኖራለች አድምጪኝ እሱን አታውቂውም ስለማታውቂው ሰው አታውሪ እኮ ማን ነው ታዲያ ለምን ስለማታውቂው ሰው አታውሪ ልንገርሽ የኔ ጓደኛ ነው አንድ ነገር ግን ልንገርሽ ይኸውልሽ የት ነው በደንብ የምትተዋወቁት ማን እሷ ነው መጀመሪያ ለምን እንደመጣች ተናገር ለምን በቃ ማለት ውጪ እንደውም ከቤቴ ለምን እንደመጣች እንዴ አሁን ንገሪ እሷን የት እንደምታውቂያት ንገሪ ለምንድን ነው የምናገረው አንተ ለምን ፈለግከው ይኸውልሽ ህሊና ነው አይደለ ስምሽ ትክክለኛ ስምሽ እንግዲህ ይሄንንም ስም ካላቀነባበርሽው ይሄንንም ተዋላት ሊሆን ይችላል እኮ በሷ ስም ላይሆን ይችላል ይሄ መሬት እኮ ይሄ ንብረት እኮ በሷ ስምም ላይሆን ይችላል የሚገርምሽ ነገር ምንኖርበት አይታየችም እንደ ፎቶ የራሴ ቤት እኮ በደንብ ነው የሚያውቀው እሱ ልጅ ልንገርሽ ቅዱስ ይባላል እሷንም በአንቺ ስም ነው ብሎ አታሏት ነው ፌክ ማስረጃ እንትን ብሎ ነው ይሄን ሁሉ ነገር ያደረገው ይኸውልሽ አድምጪኝ ከውጭ ቢመጣ ሰው ምን እንደሚያስነካቸው አላውቅም ይሄ ለምንድን ነው ግን በውጭ በመጣ ሰው የምትሸወዱት ምን አይነት ትክክለኛ ማስረጃ እንዳለሽ ጠጋበል ቅዱሴ ጠጋበል ይኸውልሽ ቅዱሴ ቆይ ልንገራት ይኸው ቅዱስ ማለት ልንገርሽ የህንፃ መሳሪያ ያለው ሰራተኛ ነውና እንግዲህ ከዚህ ስንለያይ እንግዲህ ከጋዜጠኛው ጋር ቀጥታ ሊረዳኝ የሚችል ሰው በመፈልግበት ሰዓት ነው እሱን ያገኘሁት እና ስለሷ የኋላ ታሪክ ነው የነገረኝ የኋላ ታሪክ ሲነግረኝ ግን ስለሷ ማለት ነው ልንገርሽ እሷ እኔ እንደውም የት ነው የምታውቂያት ስልሽ የነበረው ማለት ነው እውነቱን ሳላውቅ ቀርቼ አይደለም ምን እንደምትይ ለመስማት ነው እስቲ ዛሬም ተዋሻለሽ አትዋሽ የሚለው ልንገርሽ ለዘመናት ለአመታት እዚህ ቤት እኮ እየመጣች እንደምታለቅስ እናውቃለን ይሄን ሁሉ አድምጪኝ በር ላይ እየተቀመጠች ተነፈረቅ ተከትዬ ሲመጣ ሁሌ እዚህ በር ነው መታ የምታለቅሰው ሁሌ አይቻት ነበር የሚመለሰው ለካ ጉዱ እንደዚህ ነው የሰው ንብረት ላይ ፊት ብለሽ ደሞ ዚም ባይ ባናትሽ አንቺ ምን አይነት ወሬ ነው የምታወሪው እንዴ ማንኛውም ሰው እኮ ያወራልና በር ላይ መታ ስላለቀሰች ታዲያ የእሷ ነው ማለት ነው ይኸውልሽ አሁን ግጥምጥሞሽ ያንቺ እናት ተመስገንና እኔ እንግዲህ ከዛ ሱዳናዊ ከናንተ ሰውዬ ላይ እጃችን እንድናነሳ እንግዲህ ብዙ ነገር ጥረት አረጋችሁ እግዚአብሔር ይመስገን ያንን ጥረት ባረጋችሁበት ሰዓት እንግዲህ እኔ
እኔ ነኝ ወደሱ ሄድኩት። እንደውም የሚገርምሽ ነገር መጀመሪያ ከሱ ጋር ሻይ ቡና ያለው መጀመሪያ እንግዲህ ህንፃ መሳሪያው ስለደበረው ዝም ብለን ወጣ ብለን የሆነ ቦታ እናወራ ነው። የሚገርምሽ ነገር ቆመን ነው ያወራ ነው። ቆመን አወራን። ከዛ ይሄ ነገር ቢቀረጽ ጥሩ ነው እኔም እንደ ማስረጃ ይሆነኛል ብዬ እሱን ካሳመንኩ በኋላ ግን እስቲል ነው እስኪ የሆነ ሰዓት ድረስ ደብሮታል። እንግዲህ ህይወቴን አደጋ ውስጥ እየከተትክ ነው ብዙ ነገር ሲል ነበር። ማለት እሱ መቀረጹን አልፈልግም። አሁን እንደውም በጀብድ በኮንፊደንስ ይሄን ነገር ከነገርኩት በኋላ ወደ እነሱ ቤት ላይ ነው ስል አብሬያችሁ ካልመጣው ብሎ ነው። አሁን እዚህ ስራ ላይ መግባቱን በጣም ወዶታል። ጉዳዩ ላይ በመቀላቀል ደስ ብሎናል። ብዙ ነገር እንደምታግዘን ተስፋ እናደርጋለን። ስለዚህ ነገር በደንብ ነው የሚያውቀው። የሰው ሀቅ መውጣት አለበት። ትክክለኛ ነገር ማስረጃ የሷ ነው። ይሄ ቤት ምን አገባ ስለሷ? በደንብ ነው ማውቃት፣ በቅርበት ነው ማውቃት። ላግዛት ፈልጋለሁ። እቺ ልጅ እኮ ተገፍታ ወጣ ያለችው ዳር ነው። ስንት ልጇን በሊፋት ነው እያሳደገች የነበረው። አሁን አቅም አታ ነው ማን ተንከርፈፍ ያላት። በቃ ደግ አደረኩ እንዴ! ምንድነው? ምን አገባችሁ እናንተ? ደግ አደረኩ በቃ እሰይ። እንዴ ኑሮዋን ጠንቀቃ መያዝ ያለባት እሷ ናት። ምን አደረኩኝ እኔ? በቃ እቺ ምንም ማዘኔት አልፈጠረም። አልተንከረፈፍሽም አንቺ? ለምንድን ነው የምንከረፈፈው? በቃ ለሁሉም ነገር የቀደመ ሆኗል እኮ በዚህ ዘመን አይደለ? የቀደመ ነው የሚኖረው፣ ፈጥኖ የሚኖረው። ገባ? አልተንከረፈፍሽም። አሁን ደግሞ እንትን አንድ ነገር ልንገርሽ ቅዱሴ፣ ዝም በል። አልተንከረፈፍኩም ነው የምትይው? የእሷን ልጅ መውለድ እንደመንከርፈፍ ነው የምታየው? የሰው ልጅ በህይወቱ ሲኖር ህይወት ታስተምራለች። በህይወታችን ውስጥ የምንሰራው ብዙ ስህተትም ልክ የሆኑም ነገሮች ይኖራሉ። አንድ ነገር ልንገርሽ፣ እድሜ ለእናትሽ ከዛሬ 3 ዓመት በፊት የ3 ወር ነፍሰ ጡር ሆነሽ ልጅሽን እንዳስወረድሽ ቆይ አንተ ቆይ ምንድነው ስለኔ ምንድነው የሁሉ መረጃ? ምን ጉድ ራሱ ማንም አያውቅም። አንገር ልንገራችሁ ውድ እዚህ ላይ ለምንድነው መረጃ የሰው መረጃ የምታገም? ምን አገባ እንዴ? ለምንድነው ማለት ወይ ካሜራው አትፈልጊ? ለምን እንደመጣን ታውቂያለሽ እኮ። ለምንድነው እንደዚህ ነገር የምታወራው እንዴ? አንድ ነገር ይሄ ግል ሚስጥሬ ነው፣ አይመለከትም። ይኸውልሽ ውድ ተመልካቾች፣ እኔ መናገር የምፈልገው ነገር ልንገራችሁ። ይሄ ቅዱስ ወንድማችን ስለዚህ ቤት መረጃ ማስረጃዎችም ስለ እያንዳንዱ ነገር ሲነግረን ማለት ነው በእውነት ላይ የተመረኮዘ ነገር ነው ያየነው። እሷም እንግዲህ ፋይሎችን እዚህ ቤት ላይ የነበሩ የድሮ ፋይሎችን ማለት ይሄ ቤት ስሙ የማን እንደነበር የሚያሳምኑ ፋይሎችን አሳይታናለች። ያንን ፋይል ምናልባት ለእናንተ ስላላጋራን ነው። አንድ ነገር መልሽልኝ። እናንተ ጣልቃ እንዳገቡ ይህን ቤት ማለት ተከራይተሽው ነው ገዝተሽው ነው? አንቺ ከየት ነው ያመጣሽው? እስኪ ሰው ነው የገዛልኝ። ማን ነው የገዛልሽ? ማንነቱ ምን ያደርግልሃል? ያ ሱዳናዊ ነው? አይ አይደለም፣ አላውቀውም። እሱን ማን ነው የገዛልሽ? እንዴት አታውቂም እንዴ? በቃ ሰው ቤተሰብ የቅርብ ሰው ነው የገዛልኝ። ለምን ፈልግ? የቅርብ ሰው በጣም እንትን እያልከኝ ነው። መናገር እጁ ረጅም ነው። ይሄን ያታሏት የማይሆን ፋይል ቀይሮባት ሊሆን ይችላል። ይሄ ሰውዬ እጁ ረጅም ነው። ምንድነው የሚያውቀው ነገር? እሱ ቆይ ብዙ ሰው ነው የሚያውቀው ይሄ ሰው። ስለዚህ ይኸውልሽ አንቺም ተታላሽ ሊሆን ይችላል። ይሄ ሰውዬ እጁ ረጅም ነው። ከአንቺም ወስዶ አሁን ለሌላ ሰውም ሊሰጥ ይችላል። ስለዚህ አንቺ ራሷ ምን ላይ እንዳለሽ አታውቂም። ይሄ ሀቅ የእሷ ሀቅ ነው። ይሄንን ማመን መቀበል አለብሽ። እኔ ሁሌ እንዳብድ ነው የሚታየው እኮ አሁን ድጋሚ ስለተገናኘን ደስ ብሎኛል። እንገናኛለን ብዬ አላሰብኩም ነበር። ምናልባት ይህንን ጉዳይ ተመስገን ይዘዋል ብዬ ነበር ያሰብኩት። ይሄን ቤት ምን አይነት ፕሮሰስ እንደምንጀምር ታውቂያለሽ? ወደ እሷ የማዞር ፕሮሰስ ማለት ነው። አንድ ነገር ልንገርሽ፣ ይሄ ቤት ያንቺ እንዳልሆነ ልብሽ በደንብ ነው የሚያውቀው። ስለዚህ ማለት ነው ልንገርሽ፣ ቆይ በምን አይነት ብር ብትገዛ ነው እንደዚህ እኔ ላይ እንደዚህ ምንድነው? ስለሷ በጣም አገዝክ ለሷ። እኔ እየኖርኩበት አይደል እንዴ? አይታየም እንዴ? የኔ መሆኑ አይታየም? አያስታውቅ። አንቺ ከባለትዳር ወንድ ጋር እየተልከሰቀሽ የሚገርምሽ ነገር ስለዛ ሱዳናዊ ስለ ቡንጉሉ ከአንቺ ከተለያየ በኋላ አግብቶ ልጅ እንደወለደ ታውቂያለሽ? ታውቂ ነበር? እኔ የማውቀው ይሄንን ለሷ ለውሽማው እንዳዞረ ነው የማውቀው እኔ ማለት ነው። ውሽማ አይደለም። ምን ስለምን ሲጀመር ስለምታወሩት ነገር አስተካክሉ። ምንም ማዘኔት አልፈጠረባትም። ልጄን ይዤ ይኸው እዚህ በር ለበር ሁሌ እኮ ነው የማለቅሰው። የሰፈር ሰው ሁሉ ያቀኛል ለብድነች እያለ፣ እሷ ግን አንድ አዘኔት አልፈጠረባትም። ያንን በሽተኛ ልጅ ይኸው 10 ዓመት ተሸክሜው ይኸው በሯ ላይ እዚህ በር ላይ ያደርኩበት ቀን አለ። እባክሽን ቢያንስ እንኳን ይህን ቤት እንኳን ይሄ እንዳዞረላት አውቃለሁ። ያኔ እንደነበረ ነግሬሃለሁ። ስለዚህ አንቺ ስለሷ የምታውቂው መረጃ ነበር?
ውሽማው እንደሆነች አውቃለሁ። ውሽማው እንደሆነች በምን ነበር ያኔ ያወቅሽው? አንዴ ዝም በይ። በምን ነበር ያኔ ያወቅሽው? ይህም ቤት እኔ ወደ እሱ ካዞርኩለት በኋላ እሷን እንዳገባትና ይህም ቤት ለእሷ እንደሚያዘዋውርላት ነግሮኝ ነበረ። አንድ ጥያቄ መልሽልኝ። አንቺ በሆንሽ ነው በህልምሽ ነው በቁም ቅዠት ነው ይህንን ቤት ወደ እሱ ያዞርሽው ወይስ አንቺ ላይ የተጠቀመ መድኃኒት አለ? መድኃኒት ምን እንደሚያደርግ ምን ይታወቃል? ሱዳኖች ከዛ የሚያመጡት ምን ይታወቃል? ምን ሊያመጡ ምን ሊያስነኳት እንደሚችል ጥሩ ነው። ልክ ጥሩ ፖይንት ነው ያነሳው፣ ጥሩ ነጥብ ነው ያነሳው። አንድ ነገር መልሽልኝ። እኔ በእርግጠኝነት ለምን 5 ዓመትሽ አይሆንም በዛ ሰዓት ለወንድ ዛሬ ወይም ትናንትን ብታውቂው ለወንድ ብለሽ ቤቱን በሱ ስም እንደማታዞሩ ይገልጽ ነው። የሆነ አንቺን ያፈዘዘበት መንገድ አለ። እኔ እንደዛ እኔ እንጃ። ወደ እሱ ያዞርኩት ስለ ነገር ያለው በቃ እናትም አባትም ሆነ ያሳደገችኝ እናቴን ባጣሁበት ጊዜ ነው እሱን ያገኘሁት እና ከምልህ በላይ ለእኔ በጣም ጥሩ ሰው ነበረ። በቃ ይከባከበኛል። በቃ እናቴን እንደረሳት በቃ በእናቴ ምትክ የተሰጠኝ በቃ እሱ ነው ብዬ ነው የማስበው እና በጣም ነበር የማፈቅረው። እኔ እንጃ በልጅነቴም የመጀመሪያም ስለሆነ ይሁን እኔ ፍቅርን ምኑን ሁሉን ነገር አላቅም ነበር። በቃ ሁሉን ነገር ያሳየኝ ሲቀርብ ማቅቤ ነው በኋላ ነው ሌላ ነገር የሚፈጠረው እና ሁሉንም ነገር ያሳየኝ በቃ ከጎኔ ሆኖ በቃ ልጅነትም ታውቃለህ የዛ ሰዓት ላይ ልጅ ነበርኩ፣ ገና ተማሪ ነበርኩኝ። ፍቅር አላቅም። በቃ እናቴ ሞታ እኔ ጎዳና ወደኩ ብዬ የሚረዳኝ ማን ነው ብዬ በመጨነቅበት ሰዓት ነው በቃ እሱ ከጎኔ ሆኖ አጽናንቶኝ አብሮኝ የነበረው እና በቃ እንደዚህ ይከዳኛል ብዬ ማስቤ አላቅም። በቃ በጣም ስለማፈቅረው ሁሉ ነገር በቃ የኔ ማለት የሱ ማለት የኔ እንደሆነ ስላወቅኩ ነበር። ይሄን ቤት እኮ ባልም አባትም አገኘች ብለን ነበር። በቃ እኔ እንደዛ ነበር ያሰብኩት። ሁሉ ነገር ሆነኝ ብዬ ነበር ያሰብኩት። በቃ እናቴን ባጣሁበት ስለሆነ ከጎኔ ሆኖ ነበር ሁሉንም ነገር ሲያደርግልኝ የነበረው። ትምህርትሽን ትማሪያለሽ፣ ሁሉን ነገር ከኔ ጋር ሆነሽ አብረን እንቀጥላለን ብሎ በቃ ይሄን ቤት በእኔ አዙሪልኝ ሲለኝ እኔ እንደዚህ ክፋትም አልመሰለኝም። በጣም ስለማፈቅረው ስለማምነው ይሄን ቤት በሱ አዞርኩት። እኔ እንደዚህ ይከዳኛል፣ እኔ እንደዚህ ጎዳና ይጥለኛል ብዬ ጭራሽ አስቤው አላቅም። ጭራሽ ልጅነት ነው ያታለለኝ። ይሁን እኔ ምን እንዳታለለኝ ፍቅር ነው እኔ ምን እንደምላ አላቅም። በቃ ይሁን እንደ እናት ነበር ያመንኩት። በቃ የእናቴ ምትክ ብዬ ነበር እናቴን እንደማምናት ነበር ያመንኩት። በቃ ለዛ ነው ይህን ሁሉ ንብረት አሳልፌ ለሱ ያዞርኩት እንጂ እንደዚህ ያደርገኛል ብዬ ጭራሽ አስቤ አላቅም ነበር። ለዛ ነው እና እኔ በቃ እና እሷን ቅምጥ እንዳያዛት እና እኔ ባዞርኩበት ቤት እንደሚያኖራት ሰማው። ከዛ መጥቼ በቃ ሁሌ እዚህ ነበር እምባዬን ማረቅፉ። ፈጣሪ ሆይ ምን አደረግኩ ብዬ ልጄን 10 ዓመት የታመመ ልጅ ይዤ ነበር እዚህ በሯ ላይ ሳለቅስ። ምንም ማዘኔታ የሚባል አልፈጠረባትም። በቃ ውጪልኝ ብላ ልጁን እንዳዘልኩኝ ነው። በቃ የ10 ዓመት እዚህ ቤት እኮ ሰራተኛም እንደነበርሽ መጀመሪያ ሰራተኛ እንደነበርሽ ነው የማውቀው። ልጅ ይዘሽ ሲያግዝሽ እንደነበረ በጣም መልካም ሰው ስለሆነ ትዳርም ከሆነ ደግሞ ልጅነቷን ሁሉ የወሰደ ሰው ነው። እንደ ሸንኮራ መጥቶ አንቺንም በኋላ ይሄ ነገር ወደፊት ለአንቺም መጥፎ ነው። ይሄን ነገር ሀቋን መልሺ። እኔ ደስተኛ ሆኜ እየኖርኩ ነው። ተወኝ በቃ። አንተ ማነህ ሲጀመር እንዴ? ሽንከራተት አንቺ ደስተኛ ሆነሽ ትኖሪያለሽ። ሴት ነሽ፣ እህት የለሽም፣ እናት የለሽም። ይሄ ደስተኛነትሽ አይዘልቅም። ሁሌ እየመጣሽ ትነፈረቂያለሽ እንዴ? እኔ ባላጠፋው በጀርባ አዝዬ በሯ ላይ የመጣው ምለምናት እያለቀስኩ የሰፈር ሰው ሁሉ ያቀኛል። መጣሽ ደግሞ ነው የምባለው። የሆነ ጊዜ እንደዚህ አዝዬው ልጄን እላይ ላይ የተጸዳዳ ዳይፐር እንኳን መግዣ አጥቼ እላይ ላይ የተጸዳዳ ነው እዚህ በር ላይ መጥቼ እየለመንኳት በፖሊስ እሱ የኔ ችግር ነው ቤቴ እኮ ነው ይሄ። እኔ እኮ ንብረት ያለኝ ነኝ። ጎዳና መውደቅ የሌለብኝ ሰው ነኝ። በቤቴ መጣው የኔ እንደሆነ ነው። ለኔ የተሰጠኝ ቤት ነው። ምንም ማድረግ አልችልም። ይሄን ልረዳት አልችልም። ምንም ለሷ እንትን አትበል። አንተም ቢሆን የኔ ምን አይነት ልብ ነው ያለሽ አንቺ ሴትዮ? ምን አይነት ልብ ነሽ? እንዲህ ሆና ያየሽ እንኳን አታዝኝላትም? ትንሽ እንኳን አታዝኝላትም? ነገ በአንቺም ይደርሳል ይሄ ዕጣ። ነገም ዞሮ ወደ አንቺ ነው የሚመጣው። ይሄ ሰውዬ ምን እንደሚያስነካሽ ምን እንደሚያደርግሽ አታውቂም። ስለዚህ አሁን ክፉ አይደለም እሱ ደግሞ እኔ አብሬ እንግዲህ ከኖርኩ ስንት ጊዜ ክፉ አይደለም። በዚህ እንደምታወሩት አይነት ሰው አይደለም። ደግሞ ይረዳሻል ነበር። አሁን ደግሞ የሱን ክፋት እዚህ ሚዲያ ላይ ማውራት ማጋለጥ ስሙን እስኪያዞር ድረስ ነው ሲያግዛትም ስንት ሲላትም የቆየው። አዞራ ወደ ራሱ ስሙን
ንብረቱን ወሰደ። ከዛ እንደ ሸንኮራ ነው መጥቶ ይጣል። እኔ እዚህ ስራ ላይ እንግዲህ ቅዱሴ እዚህ ስራ ላይ በቆየሁበት 2 እና 3 ዓመታት ውስጥ ማለት ነው እንደዚህ ከሱዳን ጋር የተገናኙ ስራዎችን ሰርቻ አውቃለሁና እኔ ማለት ግራ እስኪገባኝ ድረስ ምን አይነት ፓወር እዛ እንግዲህ እጣን አለ በሽቶ መልክ የሚሰጥ የተለያዩ የሱዳን መተቶች እንግዲህ እነዚህ ስራ ላይ እየተመለከትኩ ያለሁት እነዛ መተቶች ፓወር እንዳላቸው ነው። እኔ ምንም አውቀው ነገር የለም። ምናልባት ይሄ ሰውዬ ሱዳናዊ ስለሆነ እቺ እህታችን ላይ እንግዲህ የሆነ ነገር ተጠቅሟል በእርግጠኝነት አስነክቷት ነው የሚሆነው። ምንም ጥያቄ ማለት ይሄ ፍቅር ብቻ ምንለው ነገር እንደዛ ሊሆን አይችልም። አረ ምንም ጥያቄ የለውም። አስነክቷት ካልሆነ በስተቀር የተጽናናችበትን መንገድ በ13 እና በ14 ዓመቷ እናቷን ቀብራ የተጽናናችው ራሱ በሱ ቶሎ ነበር። ወዲያው ነበር እናቴን ያስረሳኝ። በቃ ሁሉን እንክብካቤው ሁሉን ነገር በቃ እንዴት ልበል እኔ እንጃ። በቃ አሁን እሷም እየመሰላት ነው። እኔ እኮ በቃ አያምንም እኮ በደቂቃ ነበር እየደወለ እንዴት ነሽማ ተጽናናሻ መጣው። በቃ ስራም ሲወጣ ምንም ሲወጣ በቃ በየሰዓቱ ነበር እየደወለ የሚጠይቀኝ። እኔ እንጃ ፍቅሩ። ታዲያ አያያዝሽ እሺ አንድ ጥያቄ ልጠይቅሽ፣ ብቻሽን ነው የምጠይቅሽ። ቅዱስ አንተ ከባልደረቦቻችን ጋር እሷን ይዘ መኪና ውስጥ ትሆናላችሁ። ያው ማለት ይኸው አንዴ ቆይ ቅዱሴ እባክህን ስምረት ጊዜ ስጪኝ ነገሮችን ይኸው እኔ አሁንም ቢሆን ያንን ሱዳናዊና ሳባን ፍለጋ ላይ ነኝ። ስለዚህ እግረ አንቺ አይመለከትሽም ዝም በይ። ቃል ልገባልሽ የምፈልገው ነገር ስምረት ነገሮች ይስተካከላሉ። የእርዳታ ማሳደጊያ ምንድን ነው የሚባለው? የእርዳታ እንትን ነው ኮምፓሽን እርዳታ እዛ ውስጥ ያለው የ10 ዓመት ልጅሽም ወደ አንቺ ይመለሳል። እሱን የሚታከምበትን መንገድ ማለት እኛ ኮሚኒቲ አለን እንደምንም ማሰባስበን እንግዲህ ውጭ ሀገር የሚገኙ የተለያዩ ወዳጆቻችን አሉ። የተለያዩ በጎ ስራ ላይ የሚሳተፉ እንደነ አቶ ብሩክን የመሳሰሉ የተለያዩ በጎ ሰዎች አሉ። እነሱን አሰባስበን ልጅሽ የሚታከምበትን መንገድ አንቺ የምትቋቋሚበትን መንገድ እናመቻቻለን። አሁን ግን እኔ እሷን እንትን ልበል ቅዱሴ ስምረት ምንድን ነው ስምረት ኧረ በእግዚአብሔር ምንድን ነው ችግር የለውም እባክሽን ቅዱስ ካሜራማን አንዴ እንትን በል እባክህ እንዳታለቅስ እባክህ ህሊና። እሺ ህሊና በሚለው ስምሽ ነው ማቅሽ። እኔ ምናልባት ቅድም ነግሬሻለሁ ሌላ ስም ሌላ ማንነት ሊኖርሽ ይችላል። ይሄ ሱዳናዊ ስለዚህ ይሄ ሱዳናዊ መች ነው የሚመጣው? ቅድም በነገራችን ላይ ቅድም አውርተን ጨርሰናል። እዚህ ጋር ደግሞ ድጋሜ ሌላ ነገር ለጠይቀኝ አይገባም። አስረዳው እኮ ቅድም እዚህ ጋር ከነሱ እኩል አይደል እንዴ? በቃ ሁሉን ነገር አውቀሃል። አሁን ይኸው ውድ ተመልካቾች እንግዲህ ለመጨረሻ ጊዜ እዛ መኪና ውስጥ ከዛ ልጅ ጋር እንግዲህ ይህ ሱዳናዊ ከነጎዲያ ማታ ይመጣል። ምንም እንዳልተፈጠረ እንግዲህ እናገኘዋለን ባልኳችሁ መሰረት እንግዲህ ለማግኘት ሞክረን ነበር፣ አልተሳካም። ለምን ሱዳናዊው አልመጣም። ግን ያኛው ልጅ በእኛ ቁጥጥር ስር ነበር ማለት 2 ቀኗንም ከኛ ጋር ነበር። ስለዚህ ምን እንደምናደርግ ልንገርሽ። ምንድነው የምትፈልገው ነገር? በቃ ተወኝ። ለምንድነው የማትተወኝ? እኔ ልኑርበት ኑሮ ልኑር። በራስ እንደ ራስ ቤት አመጣ እዚህ መረጃህን ወሰድክ ከነሱ ጋርዶቹ ከዛ ላካቸው በራሳቸው መንገድ ያናዝዙሻል። ጋርዶቹ በራሳቸው መንገድ ያናዝዙሻል። የምን ጋርድ? ካሜራማን እነ ታደሰን ጋርዶቹን ታስገባልኛለህ። እኔ ለነሱ ነው አሳልፌ የምሰጥሽ። ያኔ እውነቱን ትናገራለሽ። እኔ ለነሱ ነው የምተውልሽ። ሴት ነኝ እኮ እንዴ ምን እያደረክ ነው? ሴት ብትሆኝስ እኮ ተው። እውነቱ